ኤፍሬም ስለ አብርሃም እንቅጩን እውነታውን ተናግሯል። ስለ ሩታም ስለ አብርሃምም ነው የተናገረው ማለት ነው። ያለውን ነገር በደንብ አስረድቷል። እንግዲህ ጆሮ ያለው ይስማ ነው መልእክቱ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ተረፍ ይበደላችሁ። ውድ ቤተሰቦቼ ጤናና እድሜ ይስጣችሁ። ከጤና በላይ ምንም ነገር የለም። አብርሃም እንደ ትናንትና ከሄርሜላ ጋር ሽንትን ሽናልኝ ልሽናብሽ ሲባባሉ ቆይተው ዛሬውኑ ፈዞ መጣብን ማለት ነው እና ከጤና በላይ ምንም ነገር የለም ውዶችዬ። እውነት ነው። ከጤና በላይ ምንም ነገር የለም። አብርሃም ባይታመምም ልላችሁ ፈልጌ ነው። እና የኔ ውድ ቤተሰቦች እስኪ ላይክ እያደረጋችሁ አስደስቱኝ። ዛሬ ደግሞ እውነት ከፍቶኛል፣ በቃ ከፍቶኛል። እና ውድ ቤተሰብ እንግዲህ ስለ ኤፍሬም በደንብ አድርጎ የተናገረውን ነገር ሰምታችኋል ብዬ አስባለሁ። ማለት እጁ ምንም እንደሌለበት ነው። ያው ሰው አልረዳ ብሎ እንጂ በመጀመሪያ ደረጃ ከህዝብና ከወንድም ደም ነው የሚበልጠው። አንድ ነገር ማወቅ ያለባችሁ ከኤፍሬም በለጠን ብላችሁ ለአብርሃም የምትቆረቆሩ ሰዎች ይሄ ውሸት ነው። ልንገራችሁ፣ ነገ አብርሃም የሆነ ነገር ሆኖ ልክ እንደ አብርሃም ተወዳጅ ሰው ሲመጣ ማለት ነው አብርሃምን ለሰከንድ አትቆዩም ስትረሱት፣ ወደዛ ሰውን ተገልብጣችሁ የምትሄዱት። ወንድም ግን ወንድም ነው እና ኤፍሬም ምንም ነገር እንዳላደረገ እየተናገረ ነበረ። ብቻ በጣም ብዙ ነገሮች አሉ። ብዙ ነገሮች እየተቀሰቀሱ ነው፣ እየተወሩ ነው። መወራት ያለበት ነገር እያለ ያልተወራ የሌለ ነገር ከምን ቆንጥረው እንደሚያወሩ ሰዎች እኔ አላቅም። በጣም ብዙ ነገሮች እየተወሩ ነው። በመጀመሪያ ደረጃ ግን ማለት ነው ይህ ሁሉ ምስቅልቅል ሄርሜላ ወደ አብርሃም ህይወት ገብታ አብርሃምን ከትዳሩ ነጥላ ስትወስድ ማወቅ ያለባችሁ ነገር በቃ አሁን ሩታና አብርሃም ተፋትተዋል። እኔና አብርሃም በሰላም እንኖራለን ብላ ነበር ያሰበችው ሴትየዋ ማለት ነው። ሰላም ይንሳትና በሰላም እንኖራለን፣ ሩታም የራሷን ህይወት ትኖራለች ብላ ነበረ ያሰበችው። ግን ሁሉም ነገር እንዳሰብነው አይደለም። ሄርሜላ ከአብርሃም ጋር ከሆነ ጀምሮ እስካሁን ድረስ ባለው ህይወቷ እየተመሰቃቀለ ነው። ነገም ዛሬ የሚመሰቃቀል በነገራችን ላይ ሄርሜላ ያንቺ ህይወት ከላይ እስከታች ይመሰቃቀልልሽ። ደስ እያለኝ ነው ይህን የምናገረው እኔ ማለት ነው። ምክንያቱም መሆን ስላለበት እና ይሄንን ያነሳሁት ለምን እንደሆነ ታውቃላችሁ? ልክ ሄርሜላ እንዳደረገችው አብርሃም እንደወሰደችው በሰላም ኖራለሁ ብላ በሰላም እንዳልኖረችው፣ አሁን ደግሞ ብዙነሽና ዴም አብርሃምን ቡታጅራ አይደለም የወሰዱት፣ ለማመቻቸት ሌላ ቦታ ነው የወሰዱት፣ ሩታ ማትገኝበት ቦታ እየተባለ እየተወራ ነው። ይሄ ወሬ እውነት ነው ውሸት ነው የሚለው እንግዲህ እነሱ ሲመጡ ካልሆነ ማንም የሚያቀለም። ዝም ብሎ ማንም ተራሱ ያወራውን ነገር ማመን የለባችሁም እናንተን ብትሆኑ። እና ከሄርሜላ አይቶ መማር ይችላል። እነዴብም ነገ በሰላም እንደማትኖሩ እያወቃችሁ ነው ማድረግ ያለባችሁ። ገብቷችኋል? አሁን ለምሳሌ አብርሃምን የትም አድርጉት፣ የትም ሩታ ትደርሳለች። ሰላም ካልፈለጋችሁ በቀር እንደዚህ የምትሸዋወዱት በሰላም የምትኖሩ ከሆነ ነገሮችን በሰላም ብታስኬዷቸው፣ አብርሃምም ራሱ በሰላም የመረጠውን ቢመርጥ የተሻለ ነው። አንድን ሰው ከፍ ዝቅ እያደረጋችሁ ግን ነገሮችን ሁሉ በነገር እያሽጎደጎዳችሁ በሰላም እንኖራለን ብላችሁ ከሆነ በጣም ተሳስታችኋል። ምንም ሰላም ሊፈጠር አይችልም። ሁሌም ልክ እንደ ሄርሜላ ስትመሰቃቀይ ትኖሪያለሽ፣ እያንዳንድሽ ማለት ነው። እና ኤፍሬም ምንድን ነው ሲጠይቅ የመለሰው መሰላችሁ? ማለት እኔ ከወንድሜ ላይ ምንም ነገር ላደርግ አልችልም። እንኳን ከወንድሜ እኔ ከማንም ላይ ክፉ ማስብ አይደለሁም። ወንድሜ በራሱ ጊዜ መጣ፣ ይቅርታ ጠየቀ፣ ቤቴን ትዳሬን አለ፣ ገባ። ነገር ግን እኔ ያሰብኩት ተሳክቶልኝ ነበረ። ከአንድ ላይ እንዲሆኑ ፈልግ ነበረ። ነገር ግን እየመጡ በጣም እየጨቀጨቁ ስለሆነ አሁን ነገሮች እየተበላሹ ነው ብሎ ተናገረ ማለት ነው። እውነት ነው። አብርሃም ይቅርታ ብሎ እንደገባው ከሩታ ጋር ትተውት ቢሆን ኑሮ ዛሬ ላይ አብርሃም ደና ይሆን ነበር። ግን ደና እንዳይሆን ያደረጉት በነገራችን ላይ አልታመምም። እኔ ዝም ብዬ ወሬውን ሳወራችሁ እንጂ ማለት ነው። ደና እንዳይሆን ያደረጉት እህትና ወንድሙ ናቸው። ሩታን እንደ ጠላት አይተው ሄርሜላን ደግሞ ልክ እንደ ንግስት ነው ያዩት ከዚህ ጋር ማለት ነው። ሄርሜላ ሳለች ሸለምጥማጧ፣ ሄርሜላ ሳለች ተንኮለኛዋ፣ ሄርሜላ ሳለች ስዷ እንደ መጥፎ ሴት እየታየች ያለችው የወለደች እናት ነች ከዚህ ጋር ማለት ነው። ለአብርሃም እንደዚህ መሆን እራሳቸውን የሚጠየቁበት ነገር ግን ኤፍሬም እና ሩታ ምንም ነገር እንዳላደረጉ አስረግጦ ተናግሯል። መስማት ያለበት ይሰማል፣ መስማት የሌለበት ደግሞ የራሱ ጉዳይ
ሲጀመር ሰውን ያለምንም ማስረጃ የሚወነጅል ህዝብ ነው ያለው በዚህ አጋጣሚ። ስለዚህ ሰውን ያለ ማስረጃ ለሚወነጅል ሰው እንደዚህ ነው ብትሉት ማንም ሊረዳም አይችልም ሲጀመርም ማለት ነው፣ ከመጀመሪያው ሳያዩ ስለሚመሰክሩ። እና አብርሃም ከካሜራ ጀርባ በጣም ሌላ ሰው ነው፣ በጣም ነው የሚያወራው፣ ፍሪ ነው፣ ሀፒ ነው ምናምን እያለ ነበር አይደል ኤፍሬም? ይህን ነገር ደግሞ ከሩታ ቪዲዮ ላይ ወስዳችሁ አገናኙት፣ አገናዝቡት ማለት ነው። ሩታና አብርሃም የሆነ ቀን ላይ ለመዝናናት ወጥተው ነበር አይደለ? ካሜራ አለ ሳትለው በፊት የነበረው ፊትና ካሜራ አለ ስትለው በፊት የነበረውን ፊት በደንብ አድርጋችሁ ኤፍሬም ካወራው ጋር አገናኙት ማለት ነው። በትክክል ኤፍሬም የተናገረው ትክክል ነው። አብርሃም በደንብ ነው የሚያወራው፣ በደንብ ነው የሚጫወተው። ሰው ሳይ ብቻ ነው እንደዚህ እየፈዘዘ ያለው ማለት ነው። እሱም ደግሞ ምንድን ነው ምክንያቱ ሲባል ሰውን ላለማስቀየም ነው እያለ ነው። እና እኔውም ከዚህ ላይ በጣም የምናደድበት ነገር አለ። አብርሃም እሺ ሰውን ላለማስቀየም ዝም ይበል አይናገር። እሱ በማይናገርበት ምክንያት እቺ ሴት መረገጥ አለባት ወይ? ይሄን ያክል ህዝብ ተነስቶ ራሷን መቀጥቀጥ አለበት ወይ? እሱ ስላልተናገረ ብቻ ማለት ነው። ይሄስ ቢሆን እሱን ህሊናውን እንዴት አይጸጽተውም? ማለት አይደብረውም? እሱ ዝም በማለቱ ሩቲ ይህን ያክል ስትሰደብ፣ ይህን ያክል መገፋት ሲደርስባት፣ በገዛ ቤተሰቦቹ ራሱ መገፋት ሲደርስባት እንዴት ነው የትኛው ባል ነው እያየ ዝም የሚለው? በውስጡ እያዘነላት ከሆነ የውስጡ ሀዘን ገደል መግባት ይችላል። ምክንያቱም ሰው የሚፈርደው የሚያየውን ነው አይደለም። ቢያንስ ለሩታ አንዴ እንኳን አልቆመላትም እሱ ዝም በማለቱ ምክንያት ማለት ነው። እና እኔ አሁንም ቢሆን አብርሃም አልታመመም የምላቸው እንደው ዝም ብዬ አይደለም። በቃ ቪዲዮዎችን በደንብ ሳገናዝባቸው የታመመ ሰው እኮ የሆነ ፊሊንግ ልታዩበት ትችላላችሁ እኮ። እውነት ይሄ ሰው በቃ ዲፕ የሆነ ነገር ታሟል ብላችሁ የሆነ ጭንቅላታችሁን ለማሳመን ትሞክራላችሁ። ግን ስታዩት አብርሃም ደህና ነው፣ ይበላል፣ ይጠጣል፣ እንደፈለገ ይሆናል። ከሄርሜላ ጋር እዚህ ጋር ሽጉጥ ይላል ማለት ነው። እኔ የታችኛውንም ሳይነካ አይቀርም እኮ ይህን ሰሞን አሁን ከሄርሜላ ጋር ያደረ ጊዜ እንደዚህ ጠቅጠቅ ምናምን ሳይደረግ አይቀርም። እመኑኝ። ምናልባት የሰው ጫጫታ፣ የሰው ግርግር ምናምን ነገር ትንሽ ወከባ ሲበዛበት ጭንቅላቱ ሊጨናነቅ ይችላል። ከዛ ውጭ ግን አብርሃም በጣም ጤናማ ሰው ነው። ሲቀጥል ደግሞ ቤተሰብ አዎ ለእኛ አስፈላጊ ነው። እውነት የእናት አባታችን ቤት እረፍት ነው። ግን ደግሞ ታመን የፈለገ የእናት አባታችን ቤት እረፍት ቢሆንም ምንም ሊፈይድ አይችልም። ሐኪም ቤት ወይም ደግሞ ጸበል ነው ሊያድነን የሚችለው እንጂ ቤቱን ስለተረገጥን አይደለም እኮ። ቤቱ ቤተክርስቲያን ነው። ቤተክርስቲያን እኮ አይደለም ቤቱ። ጸበል ቦታ አይደለም። ሐኪም አይደለም ቤቱ። ሆስፒታል አይደለም። እነሱ እንደው እናት አባቶቹ ደበስበስ ሲያረጉት አለ ማለት ነው። ይዳብሰ እናንተ ዴም የምትባል የራስ ህይወት አለኝ ምናምን ትላለህ፣ ግን የሰውን ህይወት ገብተህ ታመሰቃቀላለህ። ያንተ ህይወት ይመሰቃቀልልህ። በቅርቡ ደግሞ እናያለን። ልክ እንደ ሄርሜላ ማለት ነው ከላይ ከታች ስትረግጥ። እና ሁላችሁም እያደረጋችሁ ያላችሁት ከእናንተ ሩታ እንድትሸሽ ብቻ ነው። አታስመስሉ። በአብርሃም ህመም አታሳብቡ። በግልጽ መናገር ትችላላችሁ። ሩታ አንቺን በቃ አንፈልግሽም ብላችሁ አማርኛውን አውጡትና ተናገሩት። ይሄ ነው እያደረጋችሁ ያላችሁ ድርጊታችሁ ይሄ ስለሆነ ማለት ነው። እና በአብርሃም ሰበብ ሩታን መደቆስ ይሄ የማይቻል ነገር ነው። እና ለማንኛውም የትም ብትገቡ የትም ሩታ አትለቃችሁም። ሰው ወደደኝ ጠላኝ እኔ ግድ የለኝም ገደል መግባት ትችላላችሁ ተብላችኋል። እንደውም ዛሬ ማለት ነው እኮ ተያይዛችሁ ጥርግ ብላችሁ ገደል መግባትም ትችላላችሁ። ከአብርሃም ጀምሮ እንዴ ደግሞ ያላስከበረኝ ወንድ ምን ይሰራልኛል? እኔ ምን ይሰራልታል ለሩታ ሀፍቲ? እና ምንድን ነው እንግዲህ እውነታው ይሄ ነው ልላችሁ ፈልጌ ነው። ኤፍሬም እውነቱን ነው የተናገረው፣ እውነቱን ነው። እነሱ ምንም ነገር ያደረጉት ነገር የለም። ሲቀጥል ደግሞ አሁን አብርሃም የትም ኖሮ የትም ይምጣ እንግዲህ ሲመለስ ለምንድን ነበረ ከሩታ ጋር ይቅርታ ብለህ የሄድከው? ይቅርታ በሚል ስበብ እሷን ማሰደብ የፈለከው ለምንድን ነው ተብሎ እንዲጠየቅ መሆን አለበት። ምክንያቱም እች ልጅ አልፋ ተቀምጣ ነበረ። በራሱ ጊዜ ነው ሄዶ ነገር ቀስቅሶ እች ልጅ እንድትሰደብ እያደረገ ያለው ማለት ነው። ይሄ ድንዝዝ ብሎ ፈዙ የራሱ ልጅ እንኳን ፎቶ እንደዚህ በፒክቸር ተሰርቶ ሲቀበር ዝም የሚል አባት ደግሞ ኧረ ወደዛ በጣም እያስጠላኝ የመጣው ሁሉም ነገር ማለት ነው። ፎቶን አብርሃምና ህፃኑ ልዑል ያለበትን ፎቶ በደንብ አድርገው እንትን አድርገውት ምንድን ነው የሚባለው ኮፒ አድርገው ምናምን አውጥተውት እየረገጡ እየቀበሩት ይገኛሉ። እና ለእንደዚህ አይነት እንኳን ለልጁ ያልተከላከለ ነገሮች በጣም ነው የሚያስጠሉትና ሄርሜላ ንግስት ነች፣ ሄርሜላ ያብረሽ ነች ምናምን እያላችሁ እኔ ላይ የምትቀባጠሩልኝ ደግሞ ማለት ነው ንግስት ከሆነች ለምን እዚህ ላይ ከራሳችሁ እንደ ዘውድ ጣል አድርጓት እና አጊጡባት።
ገባችሁ አይደለ? ደግሞ ንግስት ብሎ እሱ አሁን ንግስት ሄርሜላ ንግስት ሲጀምር ሄርሜላ የምታወራውን ነገር አታውቅም። በዚህ አጋጣሚ ማለት ነው። አሁን ትናንትና ሰምታችኋት ከሆነ ወሬው ሌላና ሌላ ታሪክ ነው፣ የማይገናኝ አባይና ጣና የሆነ ወሬ ለመወደድ ብቻ ስትል ለማሽቀበጥ ብቻ ስትል ምን አለች? አይገናኝም እኮ እመቤቴን። እስኪ በደንብ አስቡትና አገናኙት። ምንም የማይገናኝ ወሬ። እኔ አንቺ ትዳርሽን ያላከበርሽው እኔ አንቺን ትዳር ማከበር ምን ቤት ነኝ ያለች የማይገናኝ ወሬ ስታወራ። ከዛ ጋር እንግዲህ አስቡት። ይሄ ማለት አሁን ለመወደድ ያደረገችው ነገር ነው። ሲጀመር ሄርሜላ ማለት እንኳን አይደለም ንግስት ባለፈበት እንኳን የማታልፍ ሴት ነች። የወረደች ወራዳ የረከሰች ሴት ነች። ግልጹን ስነግራችሁ ማለት ነው። ሲቀጥል ደግሞ አንቺ ትዳር የምታከብሪ ሴት ሳትሆኝ የትዳር ክብሩ ራሱ የሚገባሽ አይመስለኝም ሲጀመርም ማለት ነው። እውነት ስለ ትዳር እንደው ትንሽ እንኳን ብትረጂ የሰውን ትዳር አታፈርሽም ነበር። የፈለገ ለምን እንደዚህ ድብን ያለ ጸብ ለምን አይጣሉም? አታፈርሽም ነበር ገብተሽ። አንቺ ትዳር አስተካካይ ሳትሆኚ ትዳር አፍራሽ ነሽ በዚህ አጋጣሚ ማለት ነው። እና ይህን ስትናገር በጣም ነው የምታሳፍሪው። እውነት ለመናገር በአንቺ ትዳሩ ፈርሶ እያለ እኔ አንቺን ትዳር የምከላከልበት የማከብርበት ምን ቤት ነኝ? ምን ቤት ነሽ አንቺ? ደግሞ ዜሮ አሽቃባጭ ወደድ ወይ ማለት ነው። ሩታም ልክ እንዳንቺ እንደዚህ ነበር ስትንከባከብ የነበረ ማለት ሁላቸውም ሩታ ነበር የሚሏት ከብዙ ነሽ ከአሽቃባጯ ጀምሮ እንዲህ ነበር የምትንከባከቧት እንደ ኳስ። ዛሬ ላይ ያለችበትን ተመልክተሽ ነገን በኔ ብትይ ይሻልሻል፣ ውሽሚት ማለት ነው። እና አንቺ እንደዚህ እየተናገርሽ ሩታን ለማስጠላት ሊሆን ይችላል፣ ነገር ግን ትዳሩን አፍርሶ የሄደው አብርሽ እንደሆነ ደግሞ መዘንጋት የለብሽም። አብርሽ የምታየው አልፈርም ማለቱን ሩታን አፈርምልኝ ስትለው እሱ መታገሉን ነው የምታይ። ግን በዛ ትግል ውስጥ አንቺም ነበርሽ ከዛ ውስጥ ማለት ነው። እየገፋፋሽው ነበር ትዳሩን እንዲፈታና ባለጌ ማለት ነው። ባለጌ ዘልዛል